ማንም አልገመተውም፣ ማንም አልጠበቀውም። የእግር ኳስ ታሪክ በአዲስ መልክ ሲጻፍ በትናንትናው ምሽት በአይናችን ተመልክተናል። የዓለም ዋንጫው መድረክ ትልቁን መናወጥ አስተናግዷል። የሳምባው ነገስታት ታላቋ ብራዚል ባልተጠበቀ አስደንጋጭ ማዕበል ተመታ እንባዋን እየዘራች ከውድድር ውጭ ሆናለች። በእንባ የታጀበው የኔይማር ጁኒየር ልብ ሰባሪ የመጨረሻ ጨዋታና የብሔራዊ ቡድን ስንብት፣ የሃላንድ ታምራዊ ብቃትና ከጀርባ የነበረው ለአስጨራሽ ፍልሚያ ዛሬ በዝርዝር እንፈትሻለን። ነገር ግን ታሪኩ በዚህ ብቻ አይበቃም። ወደ አውሮፓ ታላላቅ ክለቦች ስናመራም በርካታ ትኩስ መረጃዎች አሉን። በሰሜን ለንደን መድፈኞቹ አርሰናሎች በዝውውር ገበያው ላይ የወሰኑት ውሳኔ፣ ከማንቸስተር ዩናይትድ የወጣው የ75 ሚሊዮን ፓውንድ እቅድ፣ በቼልሲና ሪያል ማድሪድ መካከል ያለው የዝውውር ትንቅንቅ፣ የክርስቲያኖ ሮናልዶ አስገራሚ መግለጫና የየርገን ክሎፕ ያልተጠበቀ አዲስ ታሪክ። ነገር ግን ታሪኩ በዚህ ብቻ አያበቃም። ወደ አውሮፓ ታላላቅ ክለቦች ስናመራም በርካታ ትኩስ መረጃዎች አሉን። በሰሜን ለንደን መድፈኞቹ አርሰናሎች በዝውውር ገበያው ላይ የወሰኑት ውሳኔ፣ ከማንቸስተር ዩናይትድ የወጣው 75 ሚሊዮን ፓውንድ እቅድ፣ በቼልሲና ሪያል ማድሪድ መካከል ያለው የዝውውር ትንቅንቅ፣ የክርስቲያኖ ሮናልዶ አስገራሚ መግለጫ እና የየርገን ክሎፕ ያልተጠበቀ አዲስ ታሪክ፣ እጅግ በርካታ ጉዳዮችን ይዘንላችሁ ቀርበናል። ከዚህም ባሻገር በአገር ውስጥ ስፖርታዊ ዜናዎች ብዙዎቻችሁ በጉጉት ስትጠብቁት የነበረውን የ2018 የኢትዮጵያ ፕሪሚየር ሊግ ማሳረጊያን ይዘንላችሁ መጥተናል። የሲዳማ ቡና ሻምፒዮንነት ዘውድ፣ አከራካሪው የኮከብ ግብ አስቆጣሪነት ፉክክርና ወደ ታችኛው ሊግ የወረዱት ክለቦች ዝርዝር በስፋት የምንዳስስ ይሆናል። ወደ ዝርዝር መረጃዎቻችን ከመግባታችን በፊት ግን በትላንትናው ዕለት በቪዲዮአችን ላይ ያሳያችሁን ፍቅር፣ የሰጣችሁን ድንቅ አስተያየትና ላይክ አድርጉ ባልናችሁ መሰረት ያሳያችሁን እጅግ አስገራሚ ላይክ ፍጹም ደስ ብሎናል። ያሳያችሁን ፍቅርና ድጋፍ ለኛ ትልቅ አቅም ሆኖናል። ለወደፊቱም እጅግ ምርጥ ስራዎችን እንድንሰራ በእጅጉ ያበረታታናል። ሁልጊዜም ከጎናችን ሆናችሁ ለእናንተ ለውድ ቤተሰቦቻችን ያለን ክብር ከልብ የመነጨ ነው። ዛሬም እንደተለመደው ቪዲዮ ላይክ በማድረግ ያንን ድንቅ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። ዛሬ ወደ ዋናው መረጃችን ከመሻገራችን በፊት ለእናንተ የምናቀርበው አንድ ትልቅ ተጠባቂ ጥያቄ አለን። ትናንትና ብራዚል ከኖርዌይ ጋር ባደረገችው ጨዋታ ብሩኖ ጉማሬሽ ያከሸፈው ወሳኝ የፍጹም ቅጣት ምት ቪኒሺየስ ጁኒየር መቶት ቢሆን ኖሮ ብራዚል ከውድድር አትሰናበትም ነበር ብላችሁ ታምናላችሁ ወይስ የብራዚል መውደቅ የማይቀር ነበር? ባካችሁ ሁላችሁም ያላችሁን ጠንከር ያለ ሀሳብና ግምት አሁኑኑ ኮሜንት ቦክስ ላይ ጻፉልን። ወደ መረጃዎቻችን ስንሸጋገር በዓለም ዋንጫው መድረክ ላይ ፍጹም አስደንጋጭ ምሽት ተከስቷል። ረጅም ርቀት ይጓዛል ተብሎ በብዙሃኑ ሲጠበቅ የነበረው የብራዚል ብሔራዊ ቡድን ከ16ቱ ጥሎ ማለፍ ውድድር ውጪ መሆኑ በትላንትናው ዕለት ተረጋግጧል። ምንም እንኳን የቡድን ጥራት ከዚህ ቀደም እንደምናውቀው አይነት እጅግ አስፈሪ ስብስብ እንዳልሆነ በርካታ የእግር ኳስ ተንታኞች ቢያምኑበትም በውስጡ የያዛቸው ኮከብ ተጫዋቾች ግን ክለቡን ሩቅ ያደርሱታል ተብሎ ታምኖበት ነበር። ሆኖም ግን ያ አልሆነም። ታሪካዊቷና ብርቱዋ ኖርዌይ ብራዚልን 2-1 በሆነ አስገራሚ ውጤት በመርታት ወደ ሩብ ፍጻሜው መሸጋገሯን አረጋግጣለች። ከጨዋታው በፊት በሁለቱም ወገን ትልቅ መከባበር የተሞላባቸው አስተያየቶች ሲሰጡ ነበር። በብራዚል በኩል የኖርዌይ አጥቂ ኤርሊንግ ሃላንድ እጅግ በጣም መጠንቀቅ እንዳለባቸውና በስፋት ሲናገር ነበር። እሱ ብቻ ሳይሆን ሌሎችም ድንቅ ተጫዋቾች በኖርዌይ ስብስብ ውስጥ እንዳሉ የብራዚል ተጫዋቾች ሲገልጹ ነበር። በሌላ በኩል ደግሞ የኖርዌይ ተጫዋቾች ብራዚልን አሸንፈው ማለፍ እጅግ ጠንካራና ከባድ ፈተና እንደሆነ አስታውቀው ነበር። ነገር ግን ከዚህ ሁሉ ስጋት ጀርባ የኖርዌይ ብሔራዊ ቡድን አሰልጣኝ ሶልባከን ፍጹም የተለየና ድፍረት የተሞላበት አስተያየት ሰጥተው ነበር። አሰልጣኝ ሶልባከን ከጨዋታው በፊት በሰጡት መግለጫ የብራዚል ብሔራዊ ቡድን በአሁኑ ሰዓት ከዚህ በፊት የምናውቀው አይነት ጠንካራ ቡድን አይደለም በማለት ተናግረው ነበር። አክለውም በታሪክ ውስጥ ብራዚል አንድም ጊዜ ቢሆን ኖርዌይን አሸንፋ እንደማታውቅ በመጥቀስ የቡድናቸውን የስነ ልቦና የበላይነት ገልጸው ነበር። አሰልጣኙ ስለ ተጋጣሚያቸው ሲናገሩ ከብራዚልና ከአሰልጣኝ ካርሎ አንቸሎቲ ጋር መጋጠም ትልቅ ክብር ነው። ነገር ግን ብራዚልን የማሸነፍ እድላችን በጣም ሰፊ ነው። እንደ ቀድሟቸው አይደሉም። 100% ዝግጁ ሆነን ብራዚልን ጥለን የማናልፍበት ምንም ምክንያት የለንም በማለት በከፍተኛ በራስ መተማመን ተናግረው ነበር። ይህ ንግግራቸው በብዙዎች ዘንድ አስገራሚ ተብሎ የተወሰደ ሲሆን ጨዋታው ላይ ግን በተግባር ተርጉመውታል። በጨዋታው ላይ ልዩ ትኩረት የተሰጠው ፍልሚያ በለንደኑ አርሰናል ተከላካይ ጋብሪኤል ማጋሌሽ እና በማንቸስተር ሲቲው አጥቂ ኤርሊንግ ሃላንድ መካከል የነበረው ፍልሚያ ነው። እነዚህ ሁለት ተጫዋቾች በክለብ እግር ኳስ ውስጥ የሚያሳዩንን ላስጨራሽ ፍክክር አሁን ደግሞ በዓለም ዋንጫው መድረክ ላይ በብሔራዊ
ብሔራዊ ቡድን ደረጃ ደግመውታል። ኤርሊንግ ሃላንድ በጨዋታው ላይ እጅግ ድንቅ ብቃቱን በማሳየት ለኖርዌይ ሁለቱን ግቦች አስቆጥሯል። በዚህ የዓለም ዋንጫ ላይ ያስቆጠረው የጎል ብዛት 7 በማድረስ ከሊዮኔል ሜሲና ከኪሊያን ምባፔ ጋር እኩል ከፍተኛ ግብ አስቆጣሪነት መሪነቱን ለመያዝ በቅቷል። የብራዚልን ብቸኛ ግብ ማቴዎስ ኩኛ ላይ በተሰራ ጥፋት የተገኘውን የፍጹም ቅጣት ምት ተጠቅሞ ያስቆጠረው ኔይማር ጁኒየር ነበር። ሆኖም ግን ብራዚል ሌላ ወሳኝ የፍጹም ቅጣት ምት አግኝታ የነበረ ቢሆንም ብሩኖ ጊማሬሽ ሳይጠቀምበት ቀርቷል። ከጨዋታው በኋላ አሰልጣኝ ካርሎ አንቸሎቲ ቪኒሲየስ ጁኒየር ለምን የፍጹም ቅጣት ምቱ እንዳልመታ ሲጠየቁ የሚከተለውን አስገራሚ ምላሽ ሰጥተዋል። በደረጃችን መሰረት ከቪኒሲየስ ጁኒየር በፊት ሊመቱ የሚገባቸው 5 የተሻሉ አስመጪዎች ነበሩን። እነሱም ራፍኒያ፣ ኔይማር ጁኒየር፣ ኢጎር ቲያጎና ብሩኖ ጊማሬሽ እና ጋብሪኤል ማርቲኔሊ ናቸው ብሏል። ከጨዋታው መጠናቀቅ በኋላ ግን በስታዲየም ውስጥ ታላቅ ልብ ሰራቢ ክስተት ተከስቷል። ታላቁ ኮከብ ኔይማር ጁኒየር ከዚህ በኋላ ለብራዚል ብሔራዊ ቡድን ጨዋታዎች እንደማይደርግና ራሱን ማግለሉን በእንባ ታግዞ ይፋ አድርጓል። ይህ የኖርዌይ ጨዋታ የእሱ የመጨረሻ የብሔራዊ ቡድን ስልብቱ መሆኑን ሲገልጽ በስታዲየሙ የነበሩ ደጋፊዎች ባዘን ተሞልተዋል። በሌሎች ምድቦችም በከፍተኛ ሁኔታ ቀጥሏል። ሌላኛው ትላንትና ሌሊት የተደረገው ጨዋታ በእንግሊዝና በሜክሲኮ መካከል የነበረው ፍልሚያ ነው። ይህ ጨዋታ መጀመሪያ ላይ ሌሊት 9 ሰዓት ላይ ይጀምራል ተብሎ የነበረ ቢሆንም በአካባቢው በነበረ አስቸጋሪ የአየር ንብረት ምክንያት ለ1 ሰዓት ያለ መዘግየት ተገዷል። በዚህም ምክንያት ጨዋታው ሌሊት 10 ሰዓት ላይ ተጀምሯል። በመጀመሪያ አጋማሽ እንግሊዝ እጅግ ድንቅ ብቃት ማሳየት የቻለች ሲሆን በተለይም ወጣቱ ኮከብ ጁድ ቤሊንግሃም ያስቆጠራቸው 2 ድንቅ ግቦች እንግሊዝን ባለቤት አድርጓታል። በመሆኑም እንግሊዝ ሜክሲኮን 2-1 በሆነ ውጤት እየመራች ለአጋማሽ ረፍት መውጣት ትችላለች። በሌላ በኩል ዛሬ ምሽት 4 ሰዓት ላይ በኤቲ&ቲ ስቴዲየም የሚደረገው የስፔንና የፖርቹጋል ጨዋታ በዓለም ዙሪያ በሚገኙ ሚሊዮኖች ዘንድ በከፍተኛ ጉጉት እየተጠበቀ ይገኛል። ከዚህ ታላቅ ጨዋታ በፊት የፖርቹጋሉ መሪ ክርስቲያኖ ሮናልዶ ይህ የዓለም ዋንጫ ለእሱ የመጨረሻው እንደሚሆን በይፋ አረጋግጠዋል። ሮናልዶ ለጋዜጠኞች በሰጠው ጠንከር ያለ መግለጫ ላይ እንዲህ ብሏል። ጋዜጠኞች እኔን ከእግር ኳስ ማማ ላይ ለመጣል ለ23 ዓመታት ያህል ተግተው የሞከሩት ጥረት ሁሉ ሙሉ በሙሉ ዋጋ ቢስ ሆኗል በማለት የተለመደ ለኛ ባህሪውን አሳይቷል። ይህ በእንዲህ እንዳለ በአሜሪካ ብሔራዊ ቡድን አጥቂ ፍሎሪያን ባልወገን ዙሪያ የተፈጠረው ክስተት ዓለም አቀፍ ውዝግብን አስነስቷል። ፍሎሪያን ባልወገን በቦስኒያ ጨዋታ ላይ ቀጥታ ቀይ ካርድ አይቶ ከሜዳ መባረሩ ሆኖም ግን ፊፋ ተጫዋቹ ላይ ሊተላለፍ የነበረው ቅጣት በማራዘሙ ምክንያት ተጫዋቹ አሜሪካ ከቤልጅየም ጋር ለምታደርገው ወሳኝ ጨዋታ ዝግጁ መሆን መቻሉ ታውቋል። ይህንን ውሳኔ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ፊፋን በግልጽ አመስግነዋል። ነገር ግን ይህ ውሳኔ የተቃዋሚዋን ቤልጅየም ቁጣ ቀስቅሷል። የቤልጅየሙ እግር ኳስ ማህበር የፊፋን ውሳኔ በመቃወም መብታቸውን ለማስጠበቅ የሚችሉትን አማራጮች ሁሉ እያዩ መሆኑን በይፋ ተገልጿል። በመጨረሻም ፊፋ የፕሬዝዳንት ጂያኒ ኢንፋንቲኖ በውድድር የመጀመሪያ 16 ቀናት ውስጥ ብቻ 27 የግል ጀት በረራዎችን በማድረግ 15 ከተማዎችን ማካለላቸው ታውቋል። ይህ የፕሬዝዳንቱ ጉዞ ከብዙዎች ዘንድ ከፍተኛ ትችትና መነጋገሪያን ፈጥሯል። አሁን ደግሞ ቀጥታ ወደ ለንደኑ መድፈኞቹ ቤት እንሂድ። አርሰናል ለቀጣዩ የውድድር ዘመን ስብስቡን ለማጠናከር በዝውውር ገበያው ላይ በንቃት እየተንቀሳቀሰ ይገኛል። ክለቡ በአሁኑ ሰዓት ከክርስቲያን ኮቫኔ ጋር እጅግ የቅርብና ተከታታይ የሆኑ ግንኙነቶችን እያደረገ እንደሚገኝ ታውቋል። ይህ ዝውውር ለአርሰናል የአማካኝ ክፍል ተጨማሪ ጥንካሬን ይሰጣል ተብሎ ይታመናል። ከዚህ በተጨማሪ መድፈኞቹ ለአስቶን ቪላው የፊት መስመር ተጫዋች ሞርጋን ሮጀርስ በቅርቡ ይፋዊ የዝውውር ጥያቄ ያቀርባሉ ተብሎ በጉጉት ይጠበቃል። በሌላ በኩል ደግሞ በአርሰናል ቤት ውስጥ ትልቅ የስንብት ስምምነት ተደርጓል። አርሰናልና የቱርኩ ቤሺክታሽ ክለብ ቤልጂየማዊውን የፊት መስመር ተጫዋች ሊያንድሮ ትሮሳርድን በ20 ሚሊዮን ዩሮ ለማዘዋወር ሙሉ በሙሉ ተስማምተዋል። በዚህ ስምምነት ዝርዝር እንደሚያሳየው 18 ሚሊዮን ዩሮ ቅድሚያ የሚከፈል ሲሆን ቀሪ 2 ሚሊዮን ዩሮ ደግሞ ከተጫዋቹ ብቃት ጋር በተያያዙ ማማያዎች የሚከፈል ይሆናል። ይህ የሊያንድሮ ትሮሳርድ ዝውውር አሁን እየተደረገ ካለው የዓለም ዋንጫ መጠናቀቅ በኋላ ሙሉ በሙሉ ተጠናቆ ይፋ እንደሚሆን ታውቋል። የአርሰናል የተከላካይ ክፍል በተመለከተ ደግሞ የቀድሞ የፈረንሳይ ታዋቂ ተከላካይ ማርሴል ዴሳይ የሰጠው አስተያየት በአርሰናል ደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። ማርሴል ዴሳይ የዊሊያም ሳሊባን ብቃት ባደነቀበት ንግግሩ ላይ ጋብሪኤል ማጋሌሽ አሁን ላይ እዚህ ደረጃ ላይ ሊደርስ የቻለው ወጣቱ ዊሊያም ሳሊባ በአጠገቡ ስላለ ብቻ ነው በማለት ተናግሯል። ይህ የጋብሪኤል የግል ብቃት ዝቅ የሚያደርግ አስተያየት በመድፈኞቹ ደጋፊዎች ዘንድ ትልቅ ትችትን አስተናግዷል። በመጨረሻም አማኑኤል ፔቲ የአርሰናል የአይን ማረፊያ ማርቲን ኦዴጋርድን በተመለከተ ጠንከር ያለ ማስጠንቀቂያ ሰጥቷል። አማኑኤል ፔቲ እንደገለጸው የማርቲን ኦዴጋርድ የቅርብ ጊዜ የብቃት መቀነስና ተደጋጋሚ የጉዳት ችግሮች በፍጥነት ካልተቀረፉ ተጫዋቹ በአርሰናል ቤት ውስጥ ያለው የረጅም ጊዜ የመቆየት እድል ሙሉ በሙሉ አደጋ ላይ ሊወድቅ እንደሚችል አስታውቋል።
በሌላ ከለንደን መድፈኞች ቤት ወጣ ብለን አሁን ደግሞ ቀጥታ የምናመራው ወደ ታላቁ ክለብ ማንቸስተር ዩናይትድ ይሆናል። በኦልድ ትራፎርድ በአሁኑ ሰዓት በዝውውር ገበያው ዙሪያ በርካታ መረጃዎች እየወጡ ይገኛሉ። ከነዚህ መካከል ዋነኛው የብራይተኑ አማካኝ ካርሎስ ባሌባ ጉዳይ ነው። ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ፍጹም በሆነ ጉጉት ላይ እንደሚገኝና ከቀያይ ሰይጣኖች የሚቀርብለትን ጥያቄ በከፍተኛ ጉጉት እየጠበቀ እንደሆነ ተረጋግጧል። ሆኖም ግን ይህ የዝውውር በቀላሉ የሚጠናቀቅ አይሆንም። ምክንያቱም ብራይተን ይህንን ወጣት ኮከብ በቀላሉ ለመልቀቅ ፍላጎት የሌለው ሲሆን ለተጫዋቹ ዝውውር ከ75 ሚሊዮን ፓውንድ በላይ በጠረጴዛ ዙሪያ ይፈልጋል። በሌላ በኩል ደግሞ ክለቡ ተጨማሪ የመሃል ተከላካይ ለማስፈረም ስላለው ቅድ አዲስ መረጃ ወጥቷል። ታዋቂው የእግር ኳስ ጋዜጠኛ ታይሮን ማርሻል እንደገለጸው ከሆነ ማንቸስተር ዩናይትድ በአሁኑ ሰዓት በአስቸኳይ ተጨማሪ የመሃል ተከላካይ የማስፈረም ምንም አይነት እቅድ የለውም። ለዚህም ዋናው ምክንያት ሆላንዳዊ ተከላካይ ማቲያስ ዴሊት ካለበት የጀርባ ህመም ጉዳት በጥሩ ሁኔታ እያገገመ ስለሚገኝና አዲሱ የውድድር ዘመን ከመጀመሩ በፊት ባሉት የመጀመሪያዎቹ ሳምንታት ውስጥ ሙሉ በሙሉ ወደ ሜዳ ይመለሳል ተብሎ ስለሚጠበቅ ነው። ከዚህ በተጨማሪ ክለቡ ለረጅም ጊዜ ሲያደባው በነበረው የአትላንታው አማካኝ ኤደርሰን ዝውውር ዙሪያ ያለውን እውነት ታዋቂው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ ይፋ አድርጓል። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ ማንቸስተር ዩናይትድ ከተጫዋቹ ጋር ከአንድ ወር በፊት ጀምሮ በቃል ደረጃ ሙሉ ስምምነት ላይ ደርሷል። ሆኖም ግን ዝውውሩ እስካሁን ድረስ በይፋ ያልተገለጸበት ምክንያት ተጫዋቹ በአሁኑ ሰዓት ከብራዚል ብሔራዊ ቡድን ጋር በዓለም ዋንጫ ቆይታ ላይ ስለሚገኝና ሁለተኛውን የሕክምና ምርመራ ለማድረግ ወደ ማንቸስተር መጓዝ ባለመቻሉ ብቻ እንደሆነ ታውቋል። በመጨረሻም የማንቸስተር ዩናይትድ የአማካኝ ክፍል ፍለጋ ወደ ሰማያዊዎቹ ቤት አምርቷል። ታማኙ ጋዜጠኛ ዴቪድ እንደዘገበው ከሆነ ማንቸስተር ዩናይትድ በቼልሲ ቤት የሚገኘውን አንድሬ ሳንቶስን ለማስፈረም ለተጫዋቹ ወኪሎች ይፋዊ ጥያቄ አቅርበዋል። ሰማያዊዎቹ ቼልሲዎች በበኩላቸው ተጫዋቹን በጥሩ የገንዘብ መጠን ማለትም በ50 ሚሊዮን ፓውንድ አካባቢ የሚቀርብላቸው ከሆነ አሳልፎ ለመስጠትና ለመሸጥ ፈቃደኛ መሆናቸውን ገልጸዋል። አሁን ደግሞ በዝውውር ገበያው ላይ ትልቅ ትንቅንቅ እያደረጉ ወደሚገኙት ቼልሲና ሪያል ማድሪድ መረጃዎች እናምራ። በመጀመሪያ በቼልሲ ቤት ውስጥ ስለሚገኙት ተጫዋቾች የወጡ መረጃዎችን እንመልከት። ወጣቱ ተጫዋች ማማዱ ሳር በአሁኑ ሰዓት በጣሊያኑ ክለብ ኮሞ በከፍተኛ ሁኔታ እየተፈለገ ይገኛል። ኮሞ ተጫዋቹን በቀጣዩ የውድድር ዘመን በውሰት ውል ወደ ስብስቡ ለመቀላቀል ይፋዊ ፍላጎቱን አሳይቷል። በሌላ በኩል የአርጀንቲና ኮከብ ኤንዞ ፈርናንዴዝ የወደፊት ቆይታ ትልቅ ጥያቄ ውስጥ ወድቋል። የስፔኑ ሌላ ኃያላን ሪያል ማድሪድ ተጫዋቹን ለማስፈረም ፍላጎት ያሳየ ቢሆንም ቼልሲ ለተጫዋቹ የጠየቀው ከፍተኛ የዝውውር ዋጋ ካላቀረበ ግን ዝውውሩ ሙሉ በሙሉ የሚሰረዝ ይሆናል። ሪያል ማድሪድ ገንዘቡን የማይከፍል ከሆነ ኤንዞ ፈርናንዴዝን ቀጥታ ወደ ስታንፎርድ ብሪጅ ተመልሶ የቼልሲ የቡድኑ ዋና አካል ሆኖ እንደሚቀጥል ታውቋል። ሆኖም ግን የቼልሲው አዲስ አሰልጣኝ ሻቢ አሎንሶ በሪያል ማድሪድ ቤት የሚገኘውን ፈረንሳያዊውን አማካኝ ኦርሊያን ቹዋሜኒን ወደ ስታንፎርድ ብሪጅ ማምጣት ይፈልጋል። ይህን ተጫዋች ለማስፈረም ግን ቼልሲ ብቻውን አይደለም፣ ምክንያቱም ማንቸስተር ዩናይትድን በተጫዋቹ ላይ ከፍተኛ ፍላጎት እንዳለ አሳይቷል። ከዝውውር ገበያ ውጭ ወደ ሊቨርፑል ታሪክ ስናመራ ታዋቂው የእግር ኳስ ሚዲያ የምንጊዜም ታላቁን የሊቨርፑልን ተጫዋች ለመምረጥ ባደረገው የደጋፊዎች ድምፅ አሰጣጥ ላይ አስገራሚ ውጤት ወጥቷል። በዚህ መሰረት ታዋቂው አማካኝ ስቴቨን ጄራርድ የምንጊዜም ታላቁ የሊቨርፑል ተጫዋች ተብሎ አንደኛ ደረጃ ሲይዝ፣ ኬኒ ዳግሊሽ ሁለተኛ፣ ኢያን ራሽ ሶስተኛ ደረጃን ይዘዋል። የወቅቱ የክለቡ ኮከብ ግብጻዊ መሐመድ ሳላ ደግሞ አራተኛ ደረጃን ይዞ አጠናቋል። በመጨረሻም በአሰልጣኞች ዓለም ውስጥ ትልቅ ታሪካዊ ስምምነት ተከስቷል። የቀድሞ የሊቨርፑል ስኬታማ አሰልጣኝ የርገን ክሎፕ ወደ አሰልጣኝነት መድረክ ለመመለስ ሙሉ በሙሉ ተስማምተዋል። የርገን ክሎፕ የወቅቱን አሰልጣኝ ጁሊያን ናግልስማንን በመተካት የጀርመን ብሔራዊ ቡድንን ለመረከብ ከጀርመን እግር ኳስ ማህበር ጋር ሙሉ ስምምነት ላይ መድረሳቸው ታውቋል። የተወደዳችሁ የቻናላችን ተመልካቾች ፕሮግራማችንን ከመቋጨታችን በፊት ቀጥታ ወደ ሀገራችን ስፖርት እንመለስ። በጉጉት ሲጠበቅ የነበረው የ2018 የኢትዮጵያ ፕሪሚየር ሊግ ውድድር ትላንትና ፍጻሜውን አግኝቷል። በሐዋሳ ከተማ በተደረገው እጅግ አስደናቂ የመጨረሻ ጨዋታ ላይ ኢትዮ ኤሌክትሪክ ሲዳማ ቡናን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ምንም እንኳን ሲዳማ ቡና ትላንትና ቢሸነፍም ቀደም ብሎ በሰበሰበው 68 ከፍተኛ ነጥብ አማካኝነት የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን በመሆን ታሪካዊ ዋንጫውን በደመቀ ሁኔታ ተረክቧል። ኢትዮ ኤሌክትሪክ በበኩሉ ትላንት ባገኘው ድል ነጥቡን 54 በማድረስ ዓመቱን በአምስተኛ ደረጃ ላይ ሆኖ አጠናቋል። በኮከብ ግብ አስቆጣሪነት ፍክክር ላይ
የፋሲል ከተማው ታምራት እያሱና የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል እያንዳንዳቸው 15 ግቦች በማስቆጠር የኮከብ ግብ አስቆጣሪነቱን ክብር በጋራ ተጋርተዋል። ሆኖም ግን በትላንትናው ጨዋታ ላይ የሲዳማ ቡና የፊት መስመር ተጫዋች አቤል ያለው ያስቆጠራት 12ኛ ጎል ከጨዋታ ውጪ በሚል በዳኞች መሻሯ በስታዲየምና በስፖርቱ ቤተሰቦች ዘንድ ከፍተኛ ትችትና ውዝግብ አስነስቷል። ደጋፊዎች ውሳኔው ስህተት እንደነበረና ተጫዋቹ ከጨዋታ ውጪ እንዳልነበረ በስፋት እየተናገሩ ይገኛሉ። ይህች ጎል ጸድቃለት ቢሆን ኖሮ አቤል ያለውም 15 ጎል በማስቆጠር ከታምራትና ናትናኤል ጋር እኩል ኮከብ ግብ አስቆጣሪ መሆን ይችል ነበር። በመጨረሻም ወደ ታችኛው ሊግ የወረዱትና ያደጉትን ክለቦች ስንመለከት ምድረገነት፣ ሽሬ፣ ድሬዳዋ ከተማና አርባ ምንጭ ከተማ የነበራቸው ደካማ ብቃት ተከትሎ ወደ ከፍተኛ ሊግ ወርደዋል። በአንጻሩ ጋሞ፣ ጨንጫና ሀለባ ከተማ እጅግ ድንቅ ጉዞ በማድረግ ወደ ቀጣዩ የ2019 የኢትዮጵያ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። የኢትዮጵያ እግር ኳስ ፌዴሬሽን በቀጣዩ ዓመት የሊጉን ተወዳዳሪ ክለቦች ቁጥር ዘንድሮ ከነበረበት 20 ክለቦች ወደ 18 ዝቅ አድርጎ ለማወዳደር መወሰኑን አስታውቋል። የተወደዳችሁ የቻናላችን ስፖርት አፍቃሪዎች ዛሬ ያዘጋጀንላችሁ ሰፊና ዝርዝር መረጃዎችን የያዘውን ልዩ የስፖርት ፕሮግራማችን በዚህ ተጠናቋል። ስለተከታተላችሁን ከልብ እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜ አዳዲስ መረጃዎችን ቀድማችሁ እንድታገኙ እንጋብዛለን። በሌላ ፕሮግራም በድጋሚ እስከምንገናኝ ሰላም ቆዩን።